ጉድ ዛሬ ኒሶካኮች ማለት ነው። ዛሬ እውነት ያልተጠበቀ ነገር እውነት ቡራዬ ማለት ነው። ይመችህ አባቴ፣ እውነት ይመችህ። በጣም በትልቅ በብዙ ነገር ተሰቃይታ ነበረ። ዛሬ ግን እውነት በቃ በጣም የሌለ ነገር በቃ ማንነትን ገልጠሃል ዛሬ እውነት በጣም ግን ሀይሚዬ እዚህ ጋር አሳዝናኛለች። አንድ ነገር ትናንትና ያደረገችው ነገር ጥሩ ባይሆን ኖሮ ዛሬ እንደዚህ ምክንያቱም ትናንትና ያደረገችው ነገር በጣም ብዙዎቻችሁን አሳዝኖ ነበረ። ብዙዎቻችሁን ብዙ ነገር ሆናችሁ ነበረ። እንግዲህ ዛሬ ማንነቱን አሳይቷል ብሩኬ ማለት ነው። ብሩኬ ንጹህ ሰው ነው ትላችሁ ማንኛችሁም እየዘቀዘቃችሁ የኔን እንትን ትትሉ ነበር ማለት ነው። ግን እውነቱ ይወጣል እያልኳችሁ ነበር። ግን እውነቱ ወጣ። ትናንትና ያልኳችሁን ነገር ሁላችሁም ሰምታችሁ ሊሆን ይችላል። ግን ብዙዎቻችሁ ያልተዋጣላችሁ ነበራችሁ። እንግዲህ እስቲ ምን ትሆኑ አሁን ላይ? ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ትርፍ ይበልኝ። ውድ እህቶቼ ኒንቆች ማለት ነው። ይሄን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ላይክ እና ሼር ሰብስክራይብ የምታደርጉ ልጆች እጅግ አድርጌ በጣም አመሰግናለሁ። የኔ ቅመሞች የኔ ውዶች ማለት ነው የምትወዱኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬም እንግዲህ በቡራና በሀይሚዬ እንዲሁም ደግሞ ኤፍሬም እንዲሁም ደግሞ ፈጻ ማለት ነው ዛሬ የሰሩትን እንግዲህ ሁላችሁም አይታችኋል። የዛሬ የተለቀቀውን ቪዲዮ ትናንትና ማለት ነው። እና ቤተሰብ ምን ተሰማችሁ? እናንተ ምን ተሰማችሁ? በነገራችን ላይ ማለት ነው ኮሜንት ላይ ገብቼ በጣም ብዙ ነገር እያየሁ ነበረ ማለት ነው። እና እውነቱ ሄዶ መውጣቱ አይቀርም። ኤፍሬም ውሸቱን ነው እያልኳችሁ ነበረ ተትናንት ወዳ ማለት ነው። ውሸቱን ነው፣ አልተመታም። ብሩኬም እንዳልመታው ነግራችሁ ነበረ። ግን ብዙዎቻችሁ ደግሞ ሀይሚ ትናንትና ቤቱ ሄዳ ተትናንት ወዳ መሰለኝ ቤቱ ሄዳ እንደዛ በጥፊ መታ ብሩኬን አንተ ነህ የደበደብከው ብላ አለምንም ማስረጃ አለምንም ነገር ወንድሙ ያላትን ብቻ ሰምታ ማለት ነው። ወንድምሽ ያለሽን ነው ወይ ምሰሚው ብሎ ትጠይቃት ራሱ ብሩኬ ምንድነው የመለሰችለት መልስ? ከወንድሜ የበለጠ አንተን ልመን ሆይ ነው ያለችው የነበረው ማለት ነው። ይሄን ነገር እንዳትረሱ ሁላችሁ ማለት ነው። ስለዚህ እዛ ጋር ዛሬ ደግሞ እንግዲህ ወንድሟ እሷ አልመታኝም ትላት እንዴት እንደሆነች አይታችኋል አይደል? ፊቷን እንዴት እንደሆነ አይታችሁታል። እንዴት እንደሆነች እንዴት እንዳዘነች አይታችኋል። እኔ ለራሴ ሆነን ለመናገር በጣም አሳዝናኛለች። ግን ከትናንት ወደ የሰራችው ስራ ጥሩ ስላልነበረ ማለት ይገባታል ብዬ ነው የማስበው። ምክንያቱም አንድ ነገር ታታረጋግጡ አንድ ነገር እውነቱን ታታገኙ ዝም ብላችሁ ሄዳችሁ የፈለጋችሁት ሰው በቃ ያ ሰው ይወደኛልና ያከብረኛልና ያ ሰው እኔ ምንም አያደርገኝም ብላችሁ ሄዳችሁ በጥፊ መጠፍጠፍ አንደኛ ነገር። እቤት ሄዳችሁ የፈለጋችሁትን መናገር የለባችሁም። አንድ ሰው ሪቢክ ማለት የሆነ እኮ አለው እኮ ገደብ አለው፣ ለሁሉም ነገር ገደብ አለው አይደል እንዴ? ስለዚህ ያን ነገር ግን እሷ አልተጠቀመችበትም ነበር በጊዜው ማለት ነው። እና ብሩኬ ላይ ብዙዎቻችሁ እየፈረዳችሁ ነበር። ብዙዎቻችሁ ብዙ ነገር እያላችሁ ነበር። ሴት እያፈራረቀ ምናምን ሴት እያፈራረቀ ካሁን በፊት ነግራችኋለሁ። ሴት ያፈራረቃል። ብሩኬ ያፈራረቀውም ሴት ለማን ነው? ለሀይሚ ብሎ ብቻ ነው። ሌላ ነገር አድርጓ አይደለም። ሀይሚን አለማጣት ነው ያን ነገር ያደረገው። ብሩኬ ሴት ይዞ በሚመጣ ሰዓት ሀይሚ ታውቃላችሁ በጣም ትቀናለች። ስለዚህ ወደ ብሩኬ ትመለሳለች። እነኛን ሴቶች እንዴት እንደምትናወታቸው ታውቃላችሁ አይደል እንዴ? ስለዚህ ለዛ ብሎ ነው እነኛንም ሴቶች ያመጣ የነበረው ማለት ነው። እና አንድ ሰው ዘንጦ አንድ ሰው በቃ ዘንጦ ፈረክ ብሎ ከሴት ጋር ከሆነ በቃ ሌላ ነገር አደረገ ነው በእናንተ ቤት ማለት ነው። አንዳንዶች ማለት ነው ብዙዎቻችሁ ማለት እያልኩ አይደለም፣ አንዳንዶች አላችሁ። እና ስለዚህ እሷን ጎድቷታል፣ በለዋ ላይ ማቅጦባታል፣ በለዋ ላይ ሄዱባታል። የታያችሁ እራሷ ናት ምስክርነት የሰጠችው ራሱ ማለት ነው። ማለት እንደማይማግጥና ምንም ነገር እንደማያደርግ ራሷ ምስክርነት ሰጥታለታለች አይደል? እንደ ሀይሚ ማንነቷንና ክብሯን አስከብሯት ያለ ወንድ ነው፣ ጀግና ወንድ ነው። ይሄን ያህል አመት 2 አመት ማለት ጨዋታ አይደለም። 1 አመት ምናምን ራሱ አንድ ጋር የኖሩበት ሰዓት ነው። ታውቃላችሁ ሁላችሁም ማለት ነው። ግን አንድ ቤት ራሱ በስንት ማለት 3 ወር 4 ወር ሊሆን ይችላል ብቻ ያንን ባላቅም አንድ ቤት እየኖሩ ነበር። አንድ ቤት አይደል? ግን ወንድ ልጅ በጣም ብዙ ነገር ሴትን ማሳመን ይችላል። በጣም በብዙ ነገር አይደለም። አብረው እንደዚህ እያደረገ አብረው አንድ ቤት ሆነው ብዙ ነገር
ተውጭ ራሱ አሳምነው እንዴት እንደሚያመጡ ታውቃላችሁ፣ የምታውቁ ታውቃላችሁ። ስለዚህ እስሩ ነው ያለችው። እሷ ግን አሳምኖ ሌላ ስራ መስራት ሌላ ነገር ማድረግ አያቅተውም ነበረ። ግን ክብር የሚባል ነገር አለ። ያንን ክብርሽን ላስጠብቅልሽ ብዬ ነው ብሏታል አይደል እንዴ? ምን ነበር የነበረው ያለች የነበረው? ስለዚህ ክብር ያለው ልጅ ነው። እውነት ክብር ያለው ልጅ ነው። አሁንም ቢሆን እውነት ለመናገር በጣም እውነት ክብር ያለው ልጅ ነው። ስለዚህ እዚህ ጋር መታችሁ የምትንጫጩ ሀይሚዬን በደላት ሀይሚዬ እንዲያረጋት እያላችሁ የምትንጫጩ ልጆች በጣም ታሳዝኑኛላችሁ። እኔ ለራሴ ማለት ነው ምንም አንዳንድ ነገሮች ላይ ሊያሳዝናት ይችላል። አንዳንድ ነገሮች በምናያቸው ነገሮች ሊያስከፋት ይችላል። ግን በሷ ላይ ግን የመጨረሻ ምንም አይነት ነገር አያደርግባትም። በጣም ነው የሚወዳት ታውቃላችሁ። ያንን ደግሞ በጣም እሷም እንደዛው ተወደዋለች። ግን አሁን ላይ ደግሞ እሷ እያሳየችው ያለችው ነገር ሌላ። ስለዚህ ያንን ሌላ ታሪክ እያሳየችው ምን ሊያሳያት ትፈልጋላችሁ እናንተ? ከቤት ወሩሮ አወጣት፣ ከቤት እንደዛ አደረጋት፣ ከቤት እንደዛ ያደርጋት። የፈለገውን ማድረግ ይችላል። ምክንያቱም ክብር ስለሌላት ክብሯን እስከምታገኝ ድረስ እንደዚህ ማለት እንደዛ አሁን ላይ እዚህ ደረጃ እንደዛ የገዛ ወንድሟ እንደዚህ እስከሚያደርጋት ማለት ነው። ምክንያቱም እኔ ነግራችኋለሁ እኮ ከአሁን በፊትም አለያይቷቸው ነበረ። ቪዲዮ ላይ ማየት ትችላላችሁ ገብታችሁ። መጀመሪያ እንትና ማነው ብሩክ ቪዲዮ ላይ በፊት የሚሰሩት እንትናቸው ላይ ታች ወርዳችሁ ማየት ትችላላችሁ። እና ስለዚህ አሁንም ቢሆን ተጠንቀቁ። በቃ እነሱ አይለያዩም። መለያየቱ ግን የምትናገሩትን ነገር እንደገና ደግሞ እምነት እኔ ነግራችኋለሁ። እምነት ከሌለ የመጨረሻ ምንም አይነት ነገር አይኖርም። ትዳር ብላችሁ ተጀመራችሁ እምነት፣ ፍቅር ብላችሁ ተጀመራችሁ እምነት። ዋናው ነገር ለሰው ልጅ እምነት ነው። ፍጹሜ ደግሞ እንግዲህ ፍጹሜ አንተ ነህ መጀመሪያ የበጠበቅከው፣ አንተ ነህ የረበሽከው፣ አንተ ነህ እንትን ያልከው እያላችሁ ነበር። ፍጹሜ ደግሞ ምንም አልበጠበጠም፣ ምንም አልረበሽም። መጀመሪያም ልጅቱን ያመጣት ብሩኬ ነው አይደል? ከዛ ብሩኬን አመጣት። ከዛ እንደገና ፍፄን ደወለች፣ ብሩኬን እፈልገዋለሁ አለችው፣ መጣ አብሯት። በቃ ሌላ ነገር ምንም ነገር የለውም። ፍፄ ላይ ምንም ነገር የምዘፈዝፉበት ነገር የለም። ፍፄ ብሩክና ሀይሚን እንዴት እንደሚወዳቸውና እንዴት አንድ እንደሚሆኑ እንዴት እንደሚሰራ ታውቃላችሁ አይደል እንዴ? በጣም እውነት በጣም ነው የሚወዳቸው ሁለቱንም። እና እነሱ እንዲለያዩ የመጨረሻ መቼም አይፈቅድም። ስለዚህ ፍፄ ላይ ሁላችሁም እንትን የምትሉ ልጆች በጣም ታሳዝኑኛላችሁ። እንግዲህ ፍፄና ማነው ስሟ አምሳላትና ፍፄ እንግዲህ ያው የራሳቸውን ህይወት ቢመሰርቱ ደስ ይለኛል፣ እኔ በራሴ ማለት ነው። እነሱ እንግዲህ ያው ለሁለት ቢሆኑ ደስ ይለኛል። ብሩክና ሀይሚም እንግዲህ ይበቃቸዋል፣ ከዚህ በኋላ ይበቃቸዋል። ነገሮችን አስተካክላችሁ አንድ እንደምትሆኑ ባለሙሉ ተስፋ ነን። ሁላችሁም ኮሜንት ላይ አብረው እንዲሆኑ ሁላችሁም ዱአ አድርጉላቸው። ሌላውን ነገር ኻላስ ተውት አሁን ላይ ማለት ነው። ምክንያቱም አሁን ወንድሟም እያደረገባት ያለው ነገር ሀይሚ ላይ ነው። ይሄ ነገር ሀዳ እንዲጠጥታት ነው ያረጋት ማለት ነው። ምክንያቱም ሀዳ ብሩኬን መመታቷ ብሩኬን ያልሆነ ነገር ማረጓ ምናምን ነገር በጣም አሁን ጸጥቷት ነው ያለው አይደል? እንግዲህ ያን ነገር እውነቱን ተነግራ እንዳለች እነ ብሩኬ ቀጥታ ነው ከቤት የወጡት። ታረጋጋ እያለችው ራሱን ሊረጋጋ አልቻለም አይደል? ጥሏን ነው የወጣው። ካሁን በኋላ ምንም ነገር ካንቺ አልፈልግም ብሏን ነው የወጣው አይደል እንዴ? ግን ይሄን ይበል እንጂ በጭራሽ ከሷ አይለያዩም። ምክንያቱም ስለሚወዳት ስለምትወደው ማለት ነው። እና ፍቅር ያሸንፋል፣ ለማንኛውም ማለት ነው ፍቅር ያሸንፋል እያላችሁ ሁላችሁም እንዲመለሱ ወደ ራሳቸው ሁላችሁም ዱአ አድርጉላቸው ማለት ነው። የምትወዷቸው ማለት ነው። የምትጠሏቸው ምንም ማድረግ አይቻልም። እንግዲህ ትጠሉ ትኖራላችሁ ማለት ነው። ለሰው ልጅ የሰው ደስታ የሚያስደስተው አለ፣ የሰው ስኬት የሚያስደስተው አለ፣ የሰው ስኬት ደግሞ የማያስደስተው ሰው አለ። ስለዚህ ያንን ነገር ደግሞ ምንም ማድረግ አይቻልም። ሰዎች ነን አይደል? ሰዎች እስከሆነ ድረስ ብዙ ነገር እናስባለን። ብዙ ነገር ለሰው መልካም ነገር ብናስብ ጥሩ ነው ብዬ ነው የማስበው። እና አሁንም ቢሆን እኔ የምናገረው ነገር በፊትም ተናግሬያለሁ፣ አሁንም ተናግሬያለሁ። አነጋገራችሁ ላይ አስተካክሉ። በቃ የወረደና የዘቀጠ ነገር አትነጋገሩ። በቃ የሚያስጠላ ነገር በተለይ ሚዲያ ላይ ቁጭ የሚል ነገር ምንም ነገር አትነጋገሩ። በቃ በውስጥ ፍቱ ነገራችሁን። የሆነ ነገር ከምትሰዳደቡ ሚዲያ ላይ መታችሁ እዚህ ጋር በቃ ድራማም ከሆነ ድራማችሁን እዛው አቁሙ። በቃ ሌላ ነገር ምንም የምላችሁ ነገር የለኝም ካሁን በኋላ ማለት ነው። እና ኤፍሬም ደግሞ በቃ አሁን ላይ ያንተ ስራ ነው አሁን ካሁን በኋላ የሚጠብቅ ይቅርታ ማስደረግ ያለብህ እህትህንም ተብሩኬ ጋም መስማመት ያለብህ አሁን ላይ ራስህ ነህ። እግራቸው ላይ ወርቀህ ማለት ነው ብሩኬ እግር ላይ ወርቀህ የእህትህን
እንትን መመለስ ያለብህ ራስህ ነህ። የእህትህን ትዳር መልሰህ መመለስ መገንባት ያለብህ አንተ ነህ ብዬ ነው የማስበው አሁን ላይ ማለት ነው። ራስህ ነህ እና ስለዚህ ለማንኛውም ቤተሰብ እኔ ደስ ብሎኛል። ምክንያቱም ብሩኬ ነጻ ስለወጣ በጣም ደስ ብሎኛል። ምክንያቱም ከትናንት ወደ የተለቀቀው ቪዲዮ ላይ በጣም ከፍቶ ነበር። እንደዛ መታው ትከል እንደዛ ነጫጭቀው ምናምን እንደዛ ታደርገው እውነትን ባልዋልኩበት እያለ ነበር እሱ ራሱ ማለት ነው። እና ስለዚህ ያ ነገር ደግሞ አሁን ላይ በቃ ነጻ ሲወጣ በጣም ደስ ይላል። ምክንያቱም እሱ አይደለም የመታኝ ከሌላ ሰዎች ጋር ተጣልቼ ነው ያላት። እና በዛ ሰዓት ግን የደነገጠችው ድንጋጤ አይታችኋል፣ ሀይሚዬ ማለት ነው። በጣም ከምላችሁ በላይ በጣም ነው የደነገጠችው። በጣም እንዴ እኔ እኮ ሁላችሁም በነገራችን እየነገራችኋን ነበር። መጀመሪያ አጣሪ፣ መጀመሪያ ነገሮችን በደንብ አስብ እያላችኋን ነበረ። ግን ምንም ልታስብ አልቻለችም ነበር። በጊዜው ተናዳ ነበረ። በቃ የሆነ ነገር በቃ አነጋገሯ ምናምን በጣም ጨሳ ነበር የመጣችው ማለት ነው። ሀይሚ ለነገሮች ትቸኩላለች። የሚገርማችሁ ነገር በቃ ይሄ